ሰኞ ሐምሌ 6 ቀን 2018 ዓ.ም ታየ ቦጋለ አረጋ ከአዲስ ምንጭ ሚዲያ ለአዲስ ምንጭ ሚዲያ ቤተሰቦችና ይህን ቪዲዮ ለምታዩ ሁሉ ሰላም ይሁን። በዛሬው ዕለት የማነሳው ርዕስ በኢትዮጵያ ፖለቲካ ውስጥ እጅግ አወዛጋቢና አከራካሪ ሆነው በተለይም እንደ ግሪጎሪ ዘመን ቀመር ከ1991 ወይም ድህረ ህወሓት ኢህአዴግ 1983 በኋላ በኢትዮጵያ አቆጣጠር ያለውን ጉዳይ ነው። ይኸውም የአዲስ አበባ ከተማ እጣ ፈንታን አስመልክቶ በፖለቲካ ውስጥ ሂትድ ዲቤት የተሟሟቀ ክርክር የሚካሄድበት ከሙግትም ባለፈ የተለያዩ ፍላጎቶች የሚንጸባረቁበት ስለሆነ አዲስ አበባ እንዴት ይሁን፣ ስለ አዲስ አበባ ጉዳይ እንዴት እንወያይ፣ ምን አይነት ውሳኔ እንወስን የሚለውን ምንም እንኳን ውሳኔ ባይሆንም የውሳኔ ሀሳብ ሆኖ ሊያገለግል በሚችል ሁኔታ ውስጥ በተለይ መጀመሪያ በእያንዳንዳችን ጭንቅላት ውስጥ ነውና እሱ ላይ የተወሰነ ነገር ልበላችሁ። አሁን ያሉት ጩኸቶች በዋናነት ሁለት ናቸው። አንደኛው ጩኸት አዲስ አበባ በረራ ትባል ነበረ፣ የአፄ ዳዊት ከተማ ናት፣ ጥናታዊ ጽሑፍም አለን፣ በዚህ መሰረት አዲስ አበባ የኛ ናት የሚል ነው። ይሄ ጥያቄ ሌሎቹ ማህበረሰቦችስ ብዙ ሀገሮችን ታክላለች። አዲስ አበባ ህዝቧ ሰፊ ናት። ከዋሽንግተን ዲሲ 3 ጊዜ እጥፍ ትሆናለች። ምን ይሁኑ የሚለውን ምንም አያስቀምጥም። በተመሳሳይ አዲስ አበባ የተገነባችው ኦሮሞ ተገፍቶ ነው። at the expense of ኦሮሞ ላይ በደል በማድረስ የተገነባች ከተማ ናት። ስለዚህ አዲስ አበባ የኛ ናት የሚል ፊንፊኔ ትባል ነበር፣ ያኛው በረራ ትባል ነበርና የበረራና የፊንፊኔ ተጻራሪ ፍላጎቶች አሉ። ከነዚህ ውጪ ያለው ፍላጎት አዲስ አበባ የጋራችን ናት የሚል ግን ከተለያዩ ነገሮች ጋር ሊያያዝ የሚችል ነው። ሌላው ከሁለቱ ከበረራ ፊንፊኔ ትርክቶች ውጪ ማለት ነው። ስለዚህ ሁሉ ጊዜ የትኛውም ሲስተም የትኛውም ወደፊት የምነጋገርበት ሞዴል ኮንፍሊክት ፍሪ አይደለም። ከቅራኔ ነፃ የሆነ ሞዴል የለም። ወጥ የሆነ በቃ ይሄ ነው መንገዱ የሚያስብል ሞዴል የለም። ኮንፍሊክት ፍሪ እንዳልኩትም ከቅራኔ ነፃ የሆነ መስመር የለም። ፐርፌክት የሆነ ሲስተም ደግሞ የለም። ትልቁ ነገር አሁን ብሔራዊ ምክክርም አለን። ትልቁ ነገር እንዴት አድርገን ችግሮችን እንፍታቸው፣ እንደምን አድርገን ብንፈታቸው አሁን ላለውም ትውልድ ሆነ ለተከታታይ ትውልድ ዕዳ ሳናስቀምጥ እኛ በኢኮኖሚ በማህበራዊ በባህላዊ ወዘተርፈ እሴቶች ብቻ ሳይሆን በዋናነት በፖለቲካው ሌላው የሰለጠነው ዓለም እንደምን አድርጎ እንደፈታው በማየት መሄድ ያስፈልጋል። እነዚህን ለመፍታት 3 ዘዴዎች አሉ። አንደኛው ዘዴ ስትራክቸራል ነው። በመዋቅር ውስጥ ገብቶ ውይይት ተደርጎበት እንዴት አድርገን ስትራክቸራል በሆነው ሲስተም እንፍታ የሚል ነው። ሁለተኛው ህግ አስቀምጠንለት ተወያይተን የህግ ማዕቀፍ አስቀምጠንለት በህገ መንግስት ወይም በህገ መንግስት ላይ በወጡ ህጎች መሰረት ዋናው ጽንሰ ሐሳብ ህገ መንግስት ላይ ይቀመጥና እንደውም ህገ መንግስት ላሳያችሁ። የአሜሪካ ህገ መንግስት እቺ ናት። በጣም ትንሽ ናት። ይዋት 34 አንቀጽ ነው ያላት። ስለዚህ እንዴት አድርገን በህገ መንግስት ላይ አስቀምጠን እንፍታ። ግን በዚህ ህገ መንግስት ላይ ተመስርተው የሚወጡ ዝርዝር ህጎች አሉ። ባለሙያዎች አሁን ባለው ኬዝ የፌዴሬሽን ምክር ቤት ወዘተርፈ ተወያይተውበት በተወካዮች ምክር ቤት ጸድቆ እምቢ ሲል በሪፈረንደም የመጨረሻ ህዝበ ውሳኔ አድርገን ከሱ በላይ የሚገዛን ነገር የለም። እነዚህ ሁሉ ስቴፖች አልፈን መጨረሻ ወደ ሪፈረንደም የሚያደርሰን ጉዳይ ከሆነ በሪፈረንደም ይፈታል እና ስትራክቸራል ፍሬምወርክ አለ የምንፈታበት። ሁለተኛው ሌጋል ወይም ህግ አለ። ሶስተኛው ደግሞ ኮንሴፕቹዋል ፍሬምወርክ አለ። በእነዚህ ፍሬምወርኮች ውስጥ አስገብተን ነው ልንፈታው የምንችለው። ይህም በደንብ መጀመሪያ ላይ ያዙልኝ። አሁን ፌዴራሊዝም ራሱ ደግሞ ስናይ በዓለም ላይ አዲስ ሲስተም ነው። ዩኒታሪ ሲስተም ነበር በፊት አህዳዊ መንግስት የምንለው። አህዳዊ ማለት ዲሞክራሲያዊ መሆንን ወይም አለመሆንን አያመለክትም። ለምሳሌ ዩናይትድ ኪንግደም ወይም ብሪታንያ አህዳዊ ናት። ስዊድን አህዳዊ ናት። ብዙ አህዳዊ ሀገሮች አሉ በዓለም ላይ። አህዳዊነት ማለት የዲሞክራሲ መታጣት ማለት አይደለም። ፌዴራል ማለት የዲሞክራሲ መገኘት ማለት አይደለም። ናይጄሪያ ፌዴራል ስቴት ሆና ዴሞክራሲ ላይኖራት ይችላል። ሳውዝ አፍሪካ ፌዴራል ናት፣ ዴሞክራሲ ላይኖራት ይችላል። ህንድ ፌዴራል ናት፣ ዴሞክራሲ ላይኖራት ይችላል። ስለዚህ ፌዴራሊዝም መሆን ወይም አህዳዊ መሆን የአወቃቀርን ሃይ ሴንትራላይዜሽን መኖሩን አህዳዊ ላይ፣ ፌዴራል ሲሆን ደግሞ ሞር ኦፍ ዲሴንትራላይዜሽን መሆኑን እስከ ሁለት የሚሆኑ ሁለት መንግስታት፣ የፌዴራል መንግስት፣ የክልል መንግስታት ለምሳሌ በእኛ ኬስ መሬት አውርደን ለማየት ሊሆን ይችላል።
እነዚህ አዲስ የመጡ ናቸው። በፊት ኮንፌዴሬሽንስ ነበሩ። እነዛ ኮንፌዴሬሽኖች ለሚሊተሪ የሚዋሃዱ፣ ለኢኮኖሚ ጥቅም የሚዋሃዱ፣ ጠላት ሲመጣባቸው በጋራ የሚከላከሉ ናቸው። አሁን ግን ኮንፌዴሬሽኖች ዩናይትድ ኔሽንስ ኮንፌዴሬሽን ነው፣ አፍሪካን ዩኒየን ኮንፌዴሬሽን ነው፣ ኖርዘርን አትላንቲክ ትሪቲ ኦርጋናይዜሽን ኮንፌዴሬሽን ነው። አሁን ቮሉንታሪ አሶሲዬሽን ኦፍ ኢንዲፐንደንት ስቴትስ ራሳቸውን የቻሉ ሉዓላዊ መንግስታት ሲፈልጉ የሚገቡበት አመልክተው ሌሎቹ ሲቀበሏቸው፣ ሲፈልጉ ደግሞ በፈለገው መንገድ ሌላው ተቀበለው አልተቀበለም አልፈልግም ብሎ የሚወጣበት ሲስተም ነው ኮንፌዴሬሽን። ዛሬ እንደ ሀገር የለም። ስለዚህ ፌዴራሎቹ 28 ሀገራት ውስጥ የዋና ከተማ አይነቶች 3 አይነት ናቸው። የትኛውን የዋና ከተማ አይነት ነው ለኛ የሚሆነው? ከኢትዮጵያ ኦብጀክቲቭ ሪያሊቲ ነባራዊ እውነት ምድር ላይ ካለው ሀቅ ከመስተጋብራችን ከአብሮነታችን ተያይዞ እንዴት አብረን እንኖራለን ነው ጎሉ። የተሻለ ነገር እንዴት እንፈጥራለን ነው። አንዳንዴ በጣም የማያከራክሩ ነገሮች ናቸው የሚያከራክሩ። ስለዚህ አሁን እዚህ ላይ ቆም ብለን አንደኛው ፖለቲካል ሴንተርስ ሰርቪንግ ሰራውንዲንግ ስቴትስ ይላል። በአካባቢ ያሉ ለምሳሌ አሁን ያለው የአዲስ አበባ ሞዴል ይሄ ነው። ፖለቲካል ሴንተር ሰርቪንግ ሰራውንዲንግ ስቴትስ ባጠገቡ ያለውን ኦሮሚያ ነው። ግን መሀል ላይ ቢሆን ኖሮ በዚህ በኩል ኦሮሚያ በዚህ በኩል ሳውዘርን ስቴትስ ቢሆን ኖሮ መሀከል ላይ ይሆናል። ወይ አጀሰንት ነው ወይ ደግሞ ዊዚን መሀከል ላይ የሚቀመጥ ነው። ሰራውንዲንግ ስቴትስን የሚያገለግል ነው። ይሄ አንደኛው ሞዴል ነው። ሞዴል 1 አዲስ አበባ ቤልጂየም ሞዴል ነው። የአዲስ አበባና ማን ነው የብራሰልስ ሞዴል ነው። የቤልጂየም ሀገሯ ቤልጂየም ናት፣ ሀገሯ ኢትዮጵያ ናት። ከተሞቹ ደግሞ የኢትዮጵያ ዋና ከተማ አዲስ አበባ፣ የቤልጂየም ዋና ከተማ ደግሞ ብራሰልስ ናት። የነዚህ ሞዴል አንዱ ነው። አንደኛው ትልቁ ሞዴል የምናየው ይሄ ነው። ሁለተኛው ሞዴል ደግሞ ራሳቸው ስቴቶች ናቸው፣ ክልል ናቸው። በቃ ራሱ ክልል ነው፣ ክልልም ነው፣ ዋና ከተማም ነው። የክልል ጥያቄ ክልል የሚያደርጋቸው ኢንትረስቶች ምናምን አይነሱም። በቃ ዋና ከተማ ነው። ስለዚህ ዋና ከተማ ሆኖ ያገለግላል። ከዋና ከተማነቱ በተጨማሪ ደግሞ ክልል ነው። ከሌሎቹ ክልሎች ጋር እኩል ነው። ከኦሮሚያም፣ ከትግራይም፣ ከሶማሊም፣ ከአፋርም ብቻ ካሉት ሁሉም ስቴቶች ጋር እኩል የሆነ ሁለተኛው ሞዴል ይሄ ነው። ሁለተኛው ሞዴል። ሶስተኛው ደግሞ ፐርፐስ ቢውልድ ይሆናል። በፐርፐስ ላይ በዓላማ ላይ ተመስርቶ ለምሳሌ ይሄ ሁለተኛው ምሳሌ ሰጥቼ ቤት ጥሩ ነው። እንደላይኛው የኦስትሪያ ሞዴል እና የጀርመን ሞዴል ሁለተኛው ራሱን የቻለ ክፍለ ሀገር ነው። ክፍለ ሀገር ነው ማለት ወይም ክልል ነው ማለት ምን ማለት ነው የሚለው እናያለን። ሶስተኛው ደግሞ ፐርፐስ ቢውልድ በፐርፐስ ላይ በፋንክሽን ላይ ተመስርቶ የተቋቋመ ነው። ይሄ ስቴት ደግሞ ይሄኛው አይነት ሞዴል ደግሞ ሶስተኛው ሞዴል የዋሽንግተን ዲሲ ሞዴል እና የአውስትራሊያ ካምቤራ ሞዴል ነው። ዋሽንግተን ዲሲ ስል ኦብቪየስሊ አሜሪካ መሆኑ ይታወቃል። ግን አውስትራሊያ ላይ ካምቤራ መሆኑ ዋና ከተማ አንዳንዶቻችን ብጅ ሊለን ይችላል። ምክንያቱም የምናስባቸው ሜልበርን እና ሲድኒ ስላሉ ማለት ነው። ስለዚህ እነዚህን ከግምት ውስጥ አስገብተን እነዚህን ይዘን እስቲ ወደ ቀጣዮቹ ነጥቦች ደግሞ እንለፍ። ስለዚህ እነዚህ 3 ሞዴሎች ስንመለከታቸው የመጀመሪያው አሁን የኢትዮጵያ ሞዴል እና የቤልጂየም ሞዴል ምንድነው የሚያስቀምጠው? እነዚህ ነገሮች ከተማ ይሆናሉ። ከዛ በኋላ አጠገብ ያለው ሰራውንዲንግ ክልል ደግሞ በተመሳሳይ ሁኔታ ኢንተረስት አለ። ስለዚህ ምንድነው የሚሆኑት? ብዙ ጊዜ ዋና ከተማም ይሆናሉ። ለምሳሌ አዲስ አበባ የኦሮሚያም ዋና ከተማ ናት። በተመሳሳይ ሁኔታ ደግሞ የአዲስ አበባም ከተማ ናት፣ ማነው የኢትዮጵያም ከተማ ናት። ስለዚህ እንደዚህ ሆና የኢትዮጵያም ዋና ከተማ የኦሮሚያም ዋና ከተማ ናት። አሁን እዚህ ላይ ያለውን ብዥታ እስካሁን ያለውን አሰራር ልንገራችሁ። በኢፌድሪ ህገ መንግስት በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 49 መሰረት አዲስ አበባን ክፍለ ሀገር ክልል ነው የሚያደርጋት። እራሷን የቻለች እንደ ኦሮሚያ፣ እንደ አማራ፣ እንደ ማዕከላዊ ኢትዮጵያ፣ እንደ ሲዳማ ክልል ነው የሚያደርጋት አዲስ አበባን። አንቀጽ 49። መለስ ብለን ደግሞ 2 ህገ መንግስቶች አሉ ኢትዮጵያ ውስጥ። ሌላ ህገ መንግስት ያው በየስቴቱ ህገ መንግስት እንዳለ ታውቃላችሁ። አንቀጽ 47 ራሱ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 47 ደግሞ አዲስ አበባን ምን ያደርጋታል? የኦሮሚያ ከተማ ያደርጋትና የኦሮሚያ ዋና ከተማ የኦሮሚያ መቀመጫ ያደርጋታል። የኦሮሚያ ህገ መንግስት ደግሞ በዚሁ ላይ ተመስርቶ
አዲስ አበባን ዋና ከተማው ያደርጋታል። አሁን ሁለት ነገሮች አሉ። አንቀጽ 49 ክልል ያደርጋታል። አንቀጽ 47 ደግሞ እንደ ክልል መሆኗ እንደተጠበቀ ሆኖ ነገር ግን የኦሮሚያም ከተማ ያደርጋታል። እዚህ ጋር ኮንፍሊክት ኦፍ ኢንተረስቶች ይነሳሉ። ምክንያቱም አንደኛ የሪሶርስ ጥያቄ አለ፣ የሀብት፣ ሁለተኛ የባውንደሪ ጥያቄ አለ፣ ሶስተኛ የመሬት አጠቃቀም ላንድ ዩዝ፣ መሬቱን እንዴት እንጠቀም። የኦሮሚያም ከተማ ናት። ኦሮሚያ ቢሮዎች አሉት፣ ፖሊስ አለው፣ ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ አለው። ስለዚህ መሬት አጠቃቀሙ ላንድ ዩዙ ምን ይሁን፣ ስምሪቱስ እንዴት ይሁን የሚሉ ጥያቄዎች ይነሳሉ። በዚህ መሰረት አዲስ አበባ አሁን ባለው አሰራር ቻርተርድ ሲቲ ናት። ቻርተርድ ሲቲ ሆና ሲቲ አድሚኒስትሬሽን ናት፣ የከተማ አስተዳደር እንጂ ክልል አይደለችም። አሁን የመጣ አይደለም፣ ይሄ ብልጽግና ያመጣው አይደለም። ለረጅም ጊዜ ወዲያውኑ አመጾች የፋሙ ሲግሙ የኦሮሚያ አመጾች ወዲያውኑ ህወሓት መራሹ ኢህአዴግ ሲቲ አድሚኒስትሬሽን አድርጓታል፣ ቻርተርድ ሲቲ አድርጓታል። ቻርተርም ወጥቷል፣ ቻርተር አለ፣ ሁላችሁም ማንበብ ትችላላችሁ፣ የትም ቦታ ስለሚገኝ ቻርተርድ ሲቲ አድርጓታል። ተጠሪነቷ ግን በቀጥታ ለጠቅላይ ሚኒስትሩ ነው። ይሄኛው አንደኛው ሞዴል ነው አሁን ያለው። ቤልጅየም በተመሳሳይ የፍላንደርስ ፍሌሚሾች ከተማ ናት። እዛ ጋር አለ፣ ልክ እንደ አዲስ አበባ ናት። በአንድ በኩል የቤልጅየም ዋና መቀመጫ ናት፣ በሌላ በኩል ደግሞ የፍላንደርሶች ፍሌሚሾች ከተማ ናት። ተመልከቱ። አሁን ልክ ቤልጅየም የአውሮፓ ሀገር ናት። ያው እንደምታውቁት በቅኝ ግዛት ውስጥም የተሳተፈች ሀገር ናት። በጣም የሰለጠነች ሀገር ናት። ልክ እንደ አዲስ አበባ አይነት ሞዴል ነው የምትከተለው። ይሄ አንደኛው ሞዴል ነው። ሁለተኛው ሞዴል ቱ ልክ ይሄ ምንድን ነው ጀርመኖች እና ኦስትሪያዎች እንደምታውቁት ኦስትሪያን ያልኩት ከአውስትራሊያ ጋር እንዳይምታታብን ጀርመንና ኦስትሪያ አንድ ላይ የነበሩበት የታሪክ ወቅት ነበር፣ የተለያዩበት የታሪክ ወቅት ነበር። አንዱ ሌላውን የገዛበትም የታሪክ ወቅት ነበር። ኦስትሪያ ጀርመን እና ስለ ሂትለር የአንችሉስ ግሬት አንችሉስ ምናምን ስለሚባለው ሂስቶሪካል ነው፣ እሱን ልተወው። በቀጥታ ግን እዚህ ጋር ስንመጣ እነዚህ ቦታዎች ምንድን ናቸው? ክልሎች ናቸው። ልክ እንደ ማዕከላዊ ኢትዮጵያ፣ እንደ ደቡብ ምዕራብ ኢትዮጵያ፣ እንደ ሀረሪ፣ እንደ ጋምቤላ፣ እንደ ቤንሻንጉል ጉሙዝ ክልሎች ናቸው፣ ራሳቸውን የቻሉ። ስለዚህ በራሳቸው መወሰን ይችላሉ። አንዳንድ ጊዜ ከንቲባም ነው፣ አደሴም ታይም ደግሞ ገቨርነርም ነው። እንዲህ አይነት ነገሮች አሉ። ይሄ ሁለተኛው መንገድ ነው። የማናልኳችሁ የኦስትሪያና የጀርመን ሲስተም ሁለተኛው ሲስተም ይሄ ነው። እዚህ ጋር አሁን ይሄ ሲስተም ይሻላል ወይ? አሁን እኮ የሚመጣው ነገር ምንድነው? ከኢትዮጵያ ነባራዊ ሁኔታ ከሚነሱ ተጻራሪ ፍላጎቶች ኮንፍሊክቲንግ ኢንተረስት፣ ኮምፒቲቲቭ የሆኑ ኢንተረስቶች ተነስተን የትኛውን እናድርግ? ይሄ በደንብ በጥናት በጥልቀት በነገራችን ላይ ልክ ወደ ውይይት ሲገባ ይሄ በጣም ሰፊ ጽንሰ ሀሳብ የያዘ ነው። እኔ አሁን ማሳያችሁ በወፍ በረር ዋና ያሉትን ማዕቀፎች አሳያችሁና ማዕቀፍ የሚለው ላይሸከመው ይችላል ቃሉ። ይሄ ማዕቀፍ በጣም ከባድ ነው። ዋና ቲዎሬቲካል ፍሬምወርኮችን አሳያችሁና ከዛ በኋላ የሆነ ግንዛቤ ጭንቅላታችን ውስጥ እንይዛለን። ከዛ ወደ መጨረሻ ደግሞ ምን ቢሆን ነው የሚሻለው የሚለውንም ሶሉሽን አስቀምጣለሁ። ሶስተኛው ቅድም መነሻው ላይ እንዳልኳችሁ ፐርፐዝ ላይ የተመሰረተ ፐርፐዝ ቢውልድ ፐርፐዝ ሌድ የሆነ በዓላማ ከፋንክሽን ጋር ተያይዞ ያለ ነው። ይሄ ሲስተም ደግሞ የአሜሪካ ሲስተም እና የአውስትራሊያ ሲስተም ነው። አሁን ሁለተኛው ላይ ኦስትሪያ የምትባለው አውሮፓ ውስጥ ያለች ሀገር ናት። አሁን ደግሞ አህጉርም ወደ ሆነችው ወደ አውስትራሊያ እና አሜሪካ ነው ሄደው። አሜሪካ ስትመጡ ዋሽንግተን ዲሲ እንግዲህ ብዙ አይነት ጥናቶች ተደርገውበታል። በርካታ ነገሮች ተደርገዋል። አሜሪካኖች 27 አሜንድመንት ቢያደርጉም የመጀመሪያ ኒውዮርክ ላይ ነበር ከተማቸው። ብዙም ሳይቆይ ከአንድ የስልጣን ዘመን በኋላ ወደ ዋሽንግተን ዲሲ ሺፍት ለማድረግ ወስነዋል። ምክንያቱም በጣም የተለያዩ ፍላጎቶች አሉ። ይሄ የፌዴራል መንግስቱ ከተማ ሰፊ የሆነ ገቢ ያስገኛል። ስለዚህ እያበጠ ከመጣ እዛ ኒውዮርክ አካባቢ ያለው አስቸጋሪ ሁኔታዎች ሊፈጠሩ ይችላሉ። ሌሎች ነገሮችን ማሰብ ይቻላል። ለምንድን ነው ከሳውዘርን ስቴት ወደ ማዕከል የመጣው የሚለውንም ማሰብ ይቻላል። ነገር ግን ምን አደረጉ? ይሄን ኮንፍሊክቲንግ ኢንተረስት ለማቻቻል ሊጠቀሙ በዘዴ ዲሲ አጠገብ ሁለት ስቴቶች አሉ። ከሁለቱ ስቴቶች ተቆርሳ ነው የወጣችው። በዚህ በኩል ሜሪላንድ አለ፣
በዚህ በኩል ቨርጂኒያ አለ፣ ኤምዲ እና ቫል። ስለዚህ ከሜሪላንድ እና ከቨርጂኒያ ላይ ተቆርሳ ከአዲስ አበባ 1/3 በሆነ ስፋት ዋሽንግተን ዲሲ ተመሰረተች። ምን ሆና ተቆርሳ? ከማን ከሜሪላንድ እና ከቨርጂኒያ። እሱ ብቻ አይደለም፣ ዲስትሪክት አደረጓት። አሁንም የበለጠ አስቸጋሪ ነገር እንዳይፈጠር የበለጠ ነገር እንዳይሆን ዲስትሪክት ኦፍ ኮሎምቢያ ዲሲ፣ ዋሽንግተን ዲሲ ዲስትሪክት ኦፍ ኮሎምቢያ ጥያቄዎችም ነበሩ። ይሄ ስም ይካተት፣ ለምንድን ዋሽንግተን ብቻ በሚል የሚጠራው የሚልም ጥያቄዎች ነበሩ። ዞሮ ዞሮ በሌላ መልኩ ደግሞ ዲሲ የተባለበችበት ምክንያት የተለያዩ ቨርሽኖች አሉ። በዚህ ነው የሚሉ ምክንያቱም እነሱ ለቅራኔ ክፍት እንዲሆን አድርገው አይደለም ሲስተም የሚፈጥሩት። ነገር ግን እሱ ላይ ያለው ችግር ምንድን ነው ተብሎ ሲታሰብ ዲሲ ዲስትሪክት መሆኗ በጣም አስማምቷቸዋል። አይ ሜሪላንድ ውስጥ ከገባች ሜሪላንድ ትወረወራለች፣ ቨርጂኒያ ከገባች ቨርጂኒያ ትወረወራለች ምናምን። ግን አሁን ዲሲ ላይ ደግሞ ያለው ችግር ምንድን ነው? የዲሲ ነዋሪዎች ታክሴሽን ይከፍላሉ። ታክሴሽን ዊዛውት ሪፕሬዘንቴሽን በፊት የነበረ መፈክር በታርጋቸው አጠገብ አይታችሁ ከሆነ የዲሲ ታርጋ እዛ አሜሪካ ያላችሁ ሰዎች ታውቁታላችሁ። ታክሴሽን ዊዛውት ሪፕሬዘንቴሽን፣ እኛ ሪፕሬዘንት ሳንደረግ ምን ውስጥ አይገቡም ዲሲዎች። የዲሲ ከተማ ነዋሪዎች በጣም የሚገርመው አሁን አዲስ አበባ ፌዴራል ተወካይ አላት። የዲሲ ከተማ ነዋሪዎች ግን ፌዴራል መንግስት ውስጥ ተወካይ የላቸው፣ ሴኔተርም የላቸውም፣ ሃውስ ኦፍ ሪፕሬዘንታቲቭስ ኮንግረስ ውስጥም ሰው የላቸው፣ ተወካይ የላቸው። ታክስ ይከፍላሉ፣ ፌዴራል ታክስ እየከፈልን ለምንድን ነው ሪፕሬዘንት ማንደረገው የሚል ጥያቄ ደግሞ አለ። ስለዚህ እያንዳንዱ ሲስተም ዜር ኢዝ ኖ ሲንግል ፐርፌክት ሞዴል። አሁን እነዚህን ስንመለከት ሲንግል የሆነ ነጠላ የሆነ ፐርፌክት የሆነ እንከን አልባ ሞዴል የለም። ሶስቱም ሞዴሎች የራሳቸው አድቫንቴጆች እና ዲስአድቫንቴጆች፣ ፕሮስ ኤንድ ኮንስ፣ ሜሪትስ ኤንድ ዴሜሪትስ አላቸው። እነዚህ እንዴት አድርገን እናቻችን የሚለው ነው ጥያቄው የሚሆነው። ትንሽ ነገሩን ሰፋ አድርጌ ለማሳየት የአሜሪካና የአውስትራሊያ ሲስተም ምንም እንኳን ዋና ከተማው በተለየ መልኩ ከፐርፐዝ አንጻር የተቋቋመ ቢሆንም ሁለቱ መሃል ግን መሰረታዊ ልዩነት አለ። ይሄኛው ምንድነው? አሜሪካ ዋሽንግተን ዲሲ ቀደም ብዬ እንዳነሳሁት ዲስኢንፍራንቻይዝድ ዲስትሪክት ሞዴል ነው። ዲስኢንፍራንቻይዝ ስለሆነ የዲሲ ነዋሪዎች የዋሽንግተን ዲሲ ነዋሪዎች ሃውስ ኦፍ ሪፕሬዘንታቲቭስ የምንለው ኮንግረስ ውስጥም ሆነ ሴኔት ውስጥ የሉም። ሴኔቱ 100 ሰዎች ናቸው ያሉት እንደምታውቁት። ከእያንዳንዱ ሁለት ይወጣል። 50 ኮከቦች ናቸው፣ 50 ሴቶች ናቸው። ስለዚህ 100 ሴናተሮች አሏቸው። ወደ ኮንግረሱ ስንሄድ ደግሞ እንደየቦታው ነው። ለምሳሌ ካሊፎርኒያ ብዙ ተወካዮች አሉት። ወደ 8 ምናምን የሚሆኑ የአሜሪካ ስቴቶችን ይበልጣል የአንዱ ስቴት ተወካይ። ልክ ኦሮሚያ ብዙ ህዝብ፣ ቀጥሎ ደግሞ አማራ፣ ቀጥሎ ድሮ ደቡብ ኢትዮጵያ የምንለው እንደ ህዝብ ብዛት ስለሆነ ሪፕሬዘንት የሚደረገው ካሊፎርኒያ ውስጥም ፕሮፖርሽናል የሆነ ሪፕሬዘንቴሽን አለ አሜሪካ ውስጥ። ይህን ካያችሁ በኋላ እንግዲህ እንዳልኳችሁ ዲስኢንፍራንቻይዝድ ዲስትሪክት ሞዴል ነው አሜሪካው። ወደ አውስትራሊያ ዋና ከተማ ካምቤራ ስትሄዱ ግን ኢንፍራንቻይዝድ ሆኖ ቴሪቶሪ ሞዴል ነው። ቴሪቶሪያል ሞዴል ነው። ስለዚህ ምንድን ነው ያኛው ዲስትሪክት ናት፣ ወረዳ ናት። ተመልከቱ፣ ዋሽንግተን ዲሲ እኮ ዲስትሪክት ናት፣ ክልል አይደለችም፣ ዲስትሪክት ብቻ ናት። ካምቤራ ላይ ስንመለከት ግን ተመሳሳይ ሆኖ አገልግሎቱ፣ ነገር ግን ምን አላቸው? እንደ አዲስ አበባ ተወካዮች አላቸው። በዛ ላይ ፍራንቻይዝድ ናቸው። እንደ ዲሲዎች ነዋሪዎች ዲስኢንፍራንቻይዝድ አይደሉም፣ ኢንፍራንቻይዝድ ናቸው። የካምቤራዎቹ ይቅርታ ኢንፍራንቻይዝድ ናቸው እና መብት አላቸው ማለት ነው። ተወካዮቻቸውን በተለያዩ ምክር ቤቶች የራሳቸውን ህግ የማውጣት የመሳሰሉት ነገሮች። ኦኬ፣ አሁን እነዚህን እንያዝና ወደ ሀገራችን እንምጣ። ሀገራችን ላይ ስንመጣ የአዲስ አበባ ጉዳይ እንዴት ይወሰን ሲባል ብዙ አማራጮች አሉ። በነገራችን ላይ እነዚህን ሞዴሎች ስትሪክትሊ ሪጂድ ሩል አድርገን አንጠቀምባቸውም። ልክ አሁን የካምቤራው ሲስተም ከዲሲው ሲስተም እንደተለየ ሁሉ እንደገና ደግሞ ኦስትሪያና ቅድም ስጠቅስላችሁ ጀርመን የኦስትሪያ ሞዴል አለ፣ ቬና ሞዴል፣ የጀርመን ደግሞ በርሊን ሞዴል አለ። ከሱ አልፋችሁ ደግሞ ቅድም ያልኳቸው እነዚህ ውስጥ አሁን በኦስትሪያ ሞዴል አይነት፣ በበርሊን ሞዴል አይነት፣ በቬና እና በርሊን ሞዴል አይነት ሜክሲኮ ሲቲም በተመሳሳይነት ሜክሲኮ ሲቲ ራሷን የቻለች ክፍለ ሀገር ናት፣ ራሷን የቻለች ክልል ናት። ስለዚህ አሁን ተመልከቱ፣ አንደኛ ወረዳ አገኘን።
ዋና ከተማ ወረዳ ብቻ ሆነበት። ወረዳ ነው፣ ተወካዮች የሉትም፣ ግን አሜሪካን የሚያክል ስቴት ያስተዳድራል። ሁለተኞቹ የቬና ሞዴል እና የበርሊን ሞዴል ናቸው። የሜክሲኮ ሲቲ የሶስቱ ሞዴሎች ደግሞ ራሳቸውን የቻሉ ክልሎች ናቸው። እነዛኞቹ ፐርፐዝ ቢልት ናቸው። እና እነዚህን ሶስት ሞዴሎች ካየን በኋላ ምንድን እናድርግ? እንዴት አድርገን እንፍታ የእኛን ሀገር ችግር? በነገራችን ላይ በመመካከር አባቶቻችን ያሉ የማይፈታ ቋጠሮ የማይፈታ ችግር የለም። መጀመሪያ ማመን ያለብን ነገር ኢትዮጵያ የጋራ እናታችን ናት። አንደኛ። ሁለተኛ አዲስ አበባ እንኳንና የኢትዮጵያ ዋና ከተማ ቀርቶ የኢትዮጵያ ዋና ከተማ ናት። በተመሳሳይ ሁኔታ ደግሞ ራሷን የቻለች ከተማም ናት። በዓለም አቀፍ ደረጃ ያለች መናኸሪያ ናት። ሀገራችን የጋራችን ነው። ትልቁ የሚበልጠው ፍቅራችን፣ መተሳሰባችን፣ ተያይዘን መሄዳችን ነው። ለሌሎች የምንተርፍ ሌሎችን የምንረዳ እንጂ በሪሶርስ ከዚህ በኋላ የምንጣላ አይደለም። ችግራችን የሪሶርስ ማጣት ሳይሆን ሂውማን አለን፣ ሂውማን ካፒታል አለን፣ ሰው አለን። 86 ቢሊዮን ነርቭ ሴሎች እና 100 ትሪሊዮን ሲናፕሲስ ያሉት ጭንቅላት ያለው ሰው አለ። እንዴት እንጠቀምበታለን ጥያቄው። ጭንቅላት አለ። ሁለተኛ መሬት ላይ ያለ ናቹራል ሪሶርስ መቼ አነሰ? ወርቃችን ይወጣል፣ ነዳጅ እግዚአብሔር ይፈቅዳል፣ ነዳጅ ይወጣል። የተለያዩ ምርቶችን በተለያየ ጊዜ ማምረት የሚያስችል በረዶ ሆነብን እኮ ማናመርትበት ጊዜ የለም። 16 ሰዓት ፀሐይ 16 ሰዓት ጨለማ የሆነ የሚያስቸግረን ጊዜ የለም። እኩል 12 ሰዓት ኒርሊ 12 ሰዓት ነው ያለን። በጣም አብሮ የኖረ ሃይማኖተኛ ትውልድ አለ። የሚያጣሉን ፖለቲከኞች ናቸው ወይም ነን። ስለዚህ እንዴት አድርገን ነው በወንድማማችነት በእህትማማችነት ስሜት ያይተን እንደሰለጠነው ዓለም አውሮፓ በጣም ብዙ ሀገሮች አሉ። አሜሪካ ውስጥ አሉ። ምስራቅ ምንድነው? ሩቅ ምስራቆች አሉ፣ ቅርብ ምስራቆች አሉ። የተለያዩ አይነት የሰው ዘሮች አሉ። ከሁሉም አይነት የሰው ዘር ግጭት የሌለበት በአንጻራዊ መልክ ነው ፈጥረዋል። እኛስ መፍጠር አንችልም ወይ የሚለው ጥያቄ ነው ትልቁ መምጣት ያለበት። ለምንድን ነው የምንጣላው? በሃይማኖት ከዚህ በፊት ተናግሬያለሁ። ሁሉም ሲከበር ኢትዮጵያ ትከብራለች። ሁሉም ሀገሬ ናት ይላል። ሴንስ ኦፍ ቢሎንጊንግነስ አለሁበት፣ ኢንክሉድ ሆኛለሁ፣ ሲስተሙ ኢንክሉሲቭ ነው ብሎ ምንም አይልም። በሃይማኖት መገፋፋት ቢመጣስ፣ አንዱ ይብለጥ የሚል ሀሳብ ቢመጣስ፣ አለ ጥርጥር የማያባራ ግጭት የብዙ ሰዎችን ህይወት የሚቀጥፍ ለሰው ነው አይደል? መሬት ሪሶርስ ለሰው ነው አይደል? አኗኗር የሰው ነው አይደል? ስለዚህ ቆም ብለን ማሰብ አለብን ማለት ነው። የፉክክር ቤት ሳይዘጋ ያድራል። ውሻ በቀደው ጅብ ይገባል። ይገባሉ፣ ብዙ ጠላቶች አሉ፣ በተለያየ መንገድ ይገባሉ። ለእነሱ የተሰለፉ ሰዎች ደግሞ አሉ። ስለዚህ ሰከን ብለን ረጋ ብለን ሁኔታዎችን በጥንቃቄና በጥሞና መመርመር አለብን። ሌላው ስንነጋገር 130 ሚሊዮን ህዝብ እንዳላት ይች ሀገር የሁለት ብሔረሰቦች ያልተወከሉ የራሳቸው ወኪሎች የራሳቸው የግል ፍላጎታቸው ወኪሎች ከኦሮሞ ከአማራ በዋናነት የወጡ ሊያጋጩን አይገባም። የ80 ቋንቋ ተናጋሪ ሀገር ናት። እንዴት ሆኖ ነው የሚቻቻሉ? ለምሳሌ አሁን ህገ መንግስቱ ላይ አንድ ነገር ተቀምጧል፣ ስፔሻል ኢንተረስት። በነገራችን ላይ ሁሉም ፌዴራል ስቴቶች በዚህ አይነት የሚሞሉ ስፔሻል ኢንተረስት አለ። ሰርቪስ ማቅረብ ሊሆን ይችላል። ለምሳሌ ቤቶች እዛ ክልሉ ላለበት እንትን ስፔሻል ኢንተረስቶች አሉ የሚጠበቁ። አሁን ህገ መንግስቱ ላይ ይላል ስፔሻል ኢንተረስት ሰርቪስ። እንደዚህ ምን ማለት ነው ስፔሻል ኢንተረስት ይላሉ? አንደኛ ያ ክልል ዝም ብለን ብንከልለው ክልል ነው ብለን እንትን ብልና ብናስወጣ የኦሮሚያ ነው። ለምን ጥያቄ ያስነሳ መሰላችሁ? እኔ አሁን ብዙ ሪፈረንሶች አየሁ። ምክንያቱም በጣም አከራካሪ ነበር። በርካታ ሪፈረንሶች አየሁ። ዙሪያው ነው ያለው ማን ነው? አቃቂ፣ ሰበታ፣ ቡራዩ፣ ሱሉልታ፣ ሰንዳፋል ዙሪያውን የተከበበ ናት። በሸገር ሲቲ የተከበበች ናት። እንደውም እልፍ ብለን ብናስብ ኖሮ ልክ ቶኪዮ አለች፣ የጃፓን ዋና ከተማ። የቶኪዮ ስፋትና አዲስ አበባ ሲደመር ሸገር ሲቲ እኩል ነው። ትልቅ ከተማ እኮ ልንፈጥር እንችላለን፣ ሸገር ሲቲንም ጨምረን። ካልሆነ ግን ወደ ክልል እንውሰደው ብንል ምን ውስጥ ነበር የሚገባው? ኦሮሚያ ውስጥ ነበር የሚገባው። አንድ ሁለተኛ፣ በዚህ መልክ ባልገልጸው ደስ ይለኛል፣ ግን ቆሻሻ ቢደፋ ወዴት ነው የሚደፋው? ወደ ኦሮሚያ ነው። የማን? የአዲስ አበባ። አሁን ለምሳሌ ብዙ አይነት ፍሳሾች አሉ ከአዲስ አበባ፣ የሙዝ ልጣጮች፣ የብርቱካን ልጣጮች፣
የተለያዩ አይነት ነገሮች አሉ። ኦሮሚያ ከአዲስ አበባ የሚጠቀመው ጥቅምም አለ። ኖርማሊ እንደዚሁ ባለችበት ሁኔታ በቅርበት ገበሬዎቹ ለአዲስ አበባ ስንዴ ማቅረብ ይችላሉ። በቆሎ፣ ጤፍ የሚፈልጉትን ቤት ያፈራውን እርሻ ያፈራው ይቅርታ፣ ቤት ሳይሆን እርሻ ያፈራውን ቤት የተዘጋጀውን ነው ቤት ያፈራው የሚባለው አይደል? እርሻ ያፈራውን ስለሚያደርግ የኦሮ ታርጋ ያላቸው መኪኖች በቀላሉ አዲስ አበባ ውስጥ ገብተው ስለሚሰሩ የተለያዩ የሚያገኙት እንዲሁ ባይ ኔቸር ባይ ዲፎልት የሚያገኙት ነገር አለ። አትግባ ማለት አይቻልም። የራሱም ከተማ ናት። ግን አሁን እነዚህ ነገሮች ከምን የሚመነጩ ናቸው? ይሄኔ የተለየ አይነት ነገር አሁን ኦሮ ታርጋ የያዙ ሰዎች የምን ብሔረሰብ አባላት ናቸው? አሁን ኦሮ ቀርተዋል። ኢትዮጵያ እያደረገ ነው ይሄ መንግስት። እግዚአብሔር ይስጠው፣ እድሜያቸውን ያርዝማቸው፣ የስልጣን ዘመናቸውን ያርዝም። እዚህ ላይ በደንብ ነው የምናገረው። ኦሮ ሚል መኪና ስታይ ምናምን ትራፊክ የለም። ኢቲ ነው የሚለው፣ ኢትዮጵያ ነው የሚለው። ስለዚህ የማን እንደሆነ አይታወቅም። ግን ኖርማሊ ኦሮ እያለ አሁን የሚያሽከረክሩት ማን ናቸው? ስንት የኦሮ ታርጋ የያዘ አማራ አለ፣ የኦሮ ታርጋ የያዘ ትግራዋይ አለ፣ የኦሮ ታርጋ የያዙ የተለያዩ ብሔረሰቦች አሉ። ብዙ ጊዜ እነዚህ አፌ ላይ ስለሚመጡ ነው። ስለዚህ ዞሮ በዛ ውስጥም ጠቅመናል ማለት ነው። ሌላው ኦሮሚያ እንደው በትክክል ካሰብን 10 ሚሊዮን የሚሆን ከኦሮሞ ውጪ የሆነ ኢትዮጵያ ይኖርባታል። ሀገሩ አይደል? ሀገሩ እኮ ነው። ለሲዳማው ሀገሩ እኮ ነው ኦሮሚያ። ለሶማሌው፣ ለጋምቤላው፣ ለቤንሻንጉል ጉሙዙ፣ ለሀረሪው ኦሮሚያ እኮ ከሀገሩ ናት፣ ከተማው ናት፣ ክልሉ ነው። እኛ እኮ ነን ባውንደሪ ያሰመር ነው። አብሮ መኖር፣ አብሮነት። መከላከያው ባውንደሪ ያለው የለው? ኢትዮጵያ ናት ባውንደሪው፣ መነሻ መድረሻው፣ አልፋና ኦሜጋው ኢትዮጵያ ናት። ፌዴራል ፖሊስ ውስጥ ኢትዮጵያ ናት። መምህሩ ምናምን ሄዶ ያገለግላል እኮ። የአማራ ክልል መምህራን ኦሮሚያ መጥተው ሲያስተምሩ የኦሮሞ ተማሪዎች አይጎዱም። የኦሮሚያ መምህራን አማራ ክልል ሄደው ሲያስተምሩ የአማራ ልጆች አይጎዱም። ከቋንቋ አንጻር አንዳንድ ባሪየርስ፣ ኢንድራንስ፣ ኦብስታክልስ ሊፈጠሩ ይችላሉ። ግን ዊዝን ኤ ቬሪ ሾርት ፔሪድ ኦፍ ታይም በተለይ ይሄ ሚዲየም ኦፍ ኢንስትራክሽኑ እንግሊሽ በሆነበት ቦታ ላይ ፊዚክሱን፣ ኬሚስትሪውን፣ ባዮሎጂውን አንዱ ሌላ ቦታ ቢያስተምር የሚገርም አይነት መስተጋብር አለ። የአንድ ሀገር ልጆች ነን። እኔ ቱ ቢ ፍራንክ ኤንድ ኦነስት ወደዚህ ወዲህም ወደዛ ማዳላት አይደለም። አሁን ብዙ ሰዎች እንደሱ ይመስላቸዋል። ግን እያንዳንዱ የተናገርኳቸው ነገሮች አንዳንዱ ይሄ እልህ ምናምን ስትያዝ ነው እንደሱ እንዳይሆን የማቻቻል የሚል እንደው የሆነ ገፍቶ አንዱን ማስታረቅ የሚል አይነት ስሜት ነበር። ግን ማን ምን ያጣላናልና ዋሽቶ ማስታረቅ የሚለውም ኮንሴፕት አስፈላጊ አይደለም። ለምን ምን ያጣላናል? ምን ያገፋፋናል? የአንድ እናት ልጆች መንታዎች፣ መንታ እኮ ነው። እንደው ታላቅና ታናሽ አይደለም። የአንድ እናት ልጆች ሲባል አንዱ ትልቅ አንጋፋ ይሆናል፣ አንዱ ትንሽ ይሆናል። እኔ ግን መንታ ነን። ከአንድ እናት ልጅን መንታ ነን። መንታዎች አንዱ ሲታመም ሌላው ይታመማል። በዚህ መልክ የገለጸው ይኖር ይሆን? መንታ ብሎ አንዱ ሲጎዳ ሌላው ይጎዳል። ስሜታቸው ተቀራራቢ ነው። ፍላጎታቸው ተቀራራቢ ነው። ሌሎች ሰዎችን ያሳስታሉ። ያውቁናል። አሁን እንኳን የውጭ ሰው መጥቶ እኛ የእውነት ማን ይሙት አሁን ምክክር ኮሚሽኑ ላይ ያሉትን ሰዎች አስገብተን እንደው ክርስቲያኖቹ የሙስሊም ኮብ ቢያደርጉ ሙስሊሞቹ የክርስቲያን ቢያደርጉ ምናምን ቢያደርጉና ተቀላቅሎ ለይ ቢባል የሚለይ የለም። አይቶ ይሄ ፊዚካል የሆነ እንትናችን ስንሄድ እንኳን አበሻኔ ሲሄድ አሜሪካ ውስጥ አውሮፓ ውስጥ ምናምን የተለያዩ ሀገሮች ሲሄድ ራሱ ያስታውቃል። አበሻ አካሄዱ ጭምር እነዚህ የሞንጎል ሰው ዘሮች ጃፓን፣ ኮሪያ፣ ቻይና ወዘተርፈ ሲሄዱ ይታወቃል። በአብዛኛው ደግሞ እነዚህ የካውካሶይድ ዝርያዎች ሲሄዱ ይታወቃል። በተለይኛ ቀለማችን በደንብ አድርጎ ይታወቃል። በደንብ ይለያል። ገና ሳይው ጥቁር መሆን ያውቃል። ጥቁር እንትን ያለ ሜላኒን የፈጠረው ውበት እንደውም በዚህ ላይ አንድ ቀን ሰራበታለሁ። በደንብ ዲቴይል የሆነ ከሜላኒን ጋር እያይዞ አስፈላጊ ሲሆን ሰራለሁ። ለምን እዚህ አዲስ ምንጭ ገጽ ላይ እውቀት ነው የሚፈሰው፣ ጥበብ ነው የምንካፈለው እና ሀገራችን የጋራችን ናት። ኦሮሞ እኮ እንኳንና አዲስ አበባ ውስጥ ይቅርታ አድርጉልኝና እንደው ይቅርታ አድርጉልኝ ለዚህ አገላለጽ እንኳንና አዲስ አበባ ውስጥ እኮ የራሱ ተብሎ በተከልሎ በተሰጠው ክልል ማለት እንደው ብዙ ጊዜ ስሙን አልወደውም፣ ክፍለ ሀገር ነው የምወደው እኔ። ይቅርታ አድርጉልኝና ክፍለ ሀገር የሚለው የሀገር ክፍል ጠቅላይ ግዛትም አይደለም፣ የሚጠቀለልም ነገር የለም። እሱኛውም አይመቸኝም፣ ክልልም አይመቸኝም። የሆነ ስሜት ይፈጥራል። ግን በውስጡ ስንት አስቀምጠዋል? በጣም በርካታ ሚሊዮኖች። ስለ ኦሮሞ ሲናገሩ በኩራት የኦሮሞ ልጆች ምን ይላሉ? እንኳን ለሰው ቀርቶ ለእንስሳት ውሃ የሚያስቀምጥ ውሃ ስትጠይቀው እርጎ የሚሰጥ አብሮነት። ይሄ ሪያሊቲ ነው፣ እውነት ነው። እርጥብ ቅጠል የማይቆርጥ እንኳን ሰው ሊገድል፣ ይሄ እውነት ነው። ለማያውቃቸው ሰዎች ለማክስ 8 አውሮፕላን መውደቅ ያለቀሰ ህዝብ ነው።
ይሄ እውነት ነው። ኦሮሞ እሱ ነው። የኦሮሞ ልሂቅ ማለት ደግሞ የኦሮሞ ልሂቅ እዚህ ጋር ላይ ያይዘውና የኦሮሞ ልሂቅ ማለት ደግሞ ከዚህ የኦሮሞ ውስጥ ከፍ ያለ የስነ ልቦና የማህበራዊ መስተጋብር የእውቀት ነገሮችን የመመዘን እዛው መጣላት አለ ዱቢን ሀቡልቱ ነገሩ ይዋል ይደር የሚል ማህበረሰብ ዛፍ ስር ተጠልሎ 10 ደቂቃ ከሙቀት ከተጠበቀ እግዚአብሔር ሆይ ተመስገን፣ እቺም ዛፍ አንቺም ዛፍ ተመስገኝ፣ ለ10 ደቂቃ እኮ ይሄንን እጅግ በጣም አቃጣይ የሆነው ነገር እንዳርፍ አድርገሽኛል ብሎ የሚያመሰግን ነው። ለምህዳር ስነ ምህዳር አይደለም፣ ለምህዳር ከፍተኛ ትኩረት የሚሰጥ ነው። በተመሳሳይ አማራው ጋር ስትሄዱ ማንም ቢመጣ የማይቆረቁረው በአንድ እንጨት ሲሄድልህ የሚል ብላልኝ ጠጣልኝ በሞቴ የሚል በተመሳሳይ ሁኔታ ውስጥ ያለ ፈሪሃ እግዚአብሔር ያለው ስነ ልቦና መልካም የሆነ ከሌሎች ጋር መኖር የሚችል በአራቱም ማዕዘናት የኖረ በራሱም ክልል ውስጥ ከሌሎች ጋር መኖር የቻለ ማህበረሰብ ነው። የአማራ ልሂቅስ ከዚህ ከፍ ካላለ የአማራ ልሂቅ ሳይሆን የአማራ ዝቃጭ ነው። የኦሮሞ ልሂቅ ሳይሆን የኦሮሞ ውዳቂ ነው። አሁን እያስቸገረን ያለው ውዳቂው ዝቃቸው ዘተርፈ ነው። ለምን ባለፈውም ተናግሬያለሁ። ይሄ ምሁሩ አንደኛ ምሁራዊ ትምክህት አለበት፣ ኃላፊነት እንዳለበት አውቆ ጠርምሶ አይወጣ። አቃቂር በማውጣት ግን ይችልበታል። ያ ዝምተኛው እንጂ አሁን ታሪክ ላይ እነ ኢሜሪተስ ፕሮፌሰር ባህሩ ዘውዴ እያሉ እነ ፕሮፌሰር ተሰማ ታአ እያሉ እነ ዶክተር ተካል ሞደው የማከብረው አስተማሪ ልክ እንደ እነ ፕሮፌሰር ተሰማ ታአ እንደ ዶክተር ተካልኝ በጣም የማከብረው በጣም የምወደው አበባው አያሌው አሁን ከቅርስ ጋር ተያይዞ በጣም የሚንቀሳቀስ ነውና በጣም በርካቶች አሉ፣ ዘርዝሬ ማልጨርሳቸው። እነሱ እያሉኝ አንወጣም ነበርኩ። ግን ለምን ወጣ? እነዚህ ሰዎች አንደኛ በሙራይ ትምክህት፣ ሁለተኛ ዲፓርትመንት ውስጥ ባለ ነገር አንዱ የሆነ ነገር ሲያስተላልፍ ከሌላው ጋራ ገና ያልተስማሙበት ነገር አለ። ስለዚህ ሌት ዘደስ ሴትልስ እቺን ደግሜ ያነሳታለሁ። አዋራው ይረጋጋ እስቲ ይስከን፣ ቡናው ገንፍሎ ይስከን እንጂ ከነቅጥጡ እያልን አይደለም የሚል ነገር አላቸው። ሶስተኛው ቢመጡ ወደፊት ለፊት ቢወጡ በእርግጠኝነት ስብናቸው የሚያጠለሽ ሲስተም ነው ያለው። የቲክታክ የፌስቡክ የዩቲዩብ ሲስተም ይሄን ያጠለሻል። ሰው ኃላፊነት ተቀብለን የወጣ ነው ለዚህ ነው እንጂ መምህራን ናቸው፣ የኛ መምህራን ናቸው፣ የኔ መምህራን ናቸው። መናገር ይችላሉ። ከና አባያ ባይሳ ሐዋሳ መምህራን ትምህርት ኮሌጅ ሂስትሪክ አስተማሪ ጀምሮ ኮተቤ ሜትሮፖሊታን ዩኒቨርሲቲ ካስተማሩኝ ከነ ምን አላዱኛ ባለፈው የጠቀስኳቸው ተከስተ እንኳን ያለ አይመስለኝም ሀገር ውስጥ ኤርትራዊ ሳይሆን አይቀርም እነሱ። ከዛ በኋላ መታችሁ ደግሞ አዲስ አበባ ዩኒቨርሲቲ 2 ጊዜ አስተማሩ። በመጀመሪያ ዲግሪ ሁለተኛ ዲግሪ ሲከታተል ያስተማሩኝ መምህራን በተለያዩ ማህበራዊ ጉዳዮች ውስጥ በተለይ በዲፕሎማሲና ዓለም አቀፍ ግንኙነት ሲቪል ሰርቪስ ያስተማሩኝ እነ ዶክተር ጌታቸው እነ ተባባሪ ፕሮፌሰር እንዳለ በአጋጣሚ ያላስተማሩኝም ግን በጣም የሚደነቁ ፕሮፌሰር ወይም ዶክተር ባዩልኝ ወደ ሜሪላንድ ኢንተርናሽናል ሲሄድ ያስተማሩኝ በጣም በርካታ መምህራን ብዙ ልሂቃን አሉ። በእነሱ ስር ስናስተምር ከወርቅ ምንድነው ከአእምሯቸው የሆነ ማር የሚንጠባጠብ አንደበት ያላቸዋል። ግን አሁን የተቸገርነው ምንድነው ወደፊት ለፊት የወጣው ሰው የመታወቂያው መንገድ መሳደብ ሆነ። በምክንያት ሳይሆን ዘርዝሮ ሳይሆን የተለያዩ ነገሮችን አንብቦ ሳይሆን የመጣለትን ቁጭ ብሎ ተጥዶ የሴራ ትንተና እያደረገ የሌለም ነገር እየፈጠረ ማውራትን እንደ መተዳደሪያ እንደ መኖሪያ ቆጠር ነው። ብዙ ሰው ደግሞ እዚህ አዲስ ምንጭ እግዚአብሔር ይስጣቸው አመሰግናለሁ። ብዙ ሰው ደግሞ ይሄ እውቀት ካለበት ቦታ ላይ አንዳንዱ የሶፍትዌር ችግር ነው። እውቀቱ የ4ኛ ክፍል ነው፣ አያነብም። ካላነበበ አንድ ሰው ያለማቋረጥ ወደ ታች እየወረደ ነው የሚሄደው። ንባብ ነው ሰውን እየመወረደው የሚሄደው። ሪድ ኤንድ ሪድ ኢፍ ዩ ዱ ሶ ዊዝ አንደርስታንዲንግ ዜር ኢዝ ነቲንግ ሞር ሳቲስፋይንግ ኤንድ ሪዋርዲንግ ያሉ ዶክተር አንዳርጋቸው ጽጌ ምንድን ናቸው? አንዳርጋቸው የአባታቸው ስም ጽጌ ላይሆን ይችላል። ይሄኛው ደግሞ ከዚህኛው ጋር እንዳያዝብኝ በጣም የሚታወቅ አንዳርጋቸው ተስፋዬ ይሄንን ነገር ተናግረዋል። አንብብ ይሄን ካደረክ የሚያረካም ጨምር ነው የሚል። አሁን ምግብ ሰው የበላ ሲሄድ የሆነ ይርበዋል አይደል? ግን የሚገርመው ትንሽ ጅማት ያለው ሆድ ሲርበው ይሄኛው አይርበውም። ስለዚህ አሁን ትልቁ ነገር እባካችሁ ምክክር ኮሚሽን ውስጥ ያሉ ሰዎች እርግጠኛ ነው የሰከኑ ነገሮችን በጥልቀት መመልከት የሚችሉ ከተለያየ ማህበረሰብ የወጡ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣
ሀደ ሲቄዎች ወይም ሀደ ሲንቄዎች የተለያዩ አይነት ምሁራን ያሉበት ነውና እዛ ላይ በእርጋታ እንደምትወያዩ አውቃለሁ። እዛ ውስጥ ደግሞ ያላችሁ በርካታ ምሁራን ከኛ የተሻለ እውቀትም እንዳላችሁ እገነዘባለሁ። ከዚህ አኳያ በእርጋታ ተወያይቶ አብስሎ ነገሮችን ዘላቂ መፍትሄ አስቀምጡ። እግዚአብሔር በዚህ ላይ ልቦና ሰጥቶን እርስ በርሳችን የምንዋደድበትና የምንፋቀርበት ሀገር ኢትዮጵያን ያደርግልን። ስላዳመጣችሁኝ አመሰግናለሁ። አብሬያችሁ የቆየሁት ታዬ ቦጋለ አረጋ ይልመደስ ወዳ ነበርኩ። ለአዲስ ምንጭ ሚዲያ ዋና አዘጋጅ እና ኃላፊ ጋዜጠኛው ውብሸት ታዬና ለአዲስ ምንጭ ሚዲያ ቤተሰቦች ከፍተኛ ምስጋና አቀርባለሁ። እንግዲህ ተፈቅዶልኝ ነው እዚህ ላይ ማቀርበው። ስለዚህ ነው ምስጋና ምንድነው ጋዜጠኛው ውብሸት ምትል ብሎ አንዱ በፌስቡክ መጥቶ ጽፎልኝ ነበረ። ጋዜጠኛው ውብሸት ታዬ በፈጠረው ፕላትፎርም ላይ ከ9600 በላይ እሱ በፈጠረው ፕላትፎርም ላይ ነው ገብቼ እንዳስተላልፍ በራሱ ቤተሰብ ላይ ኃላፊነት ወስዶ እንደ አንዳንዴ ገንፈል ብል እኮ ራሱ ሰብስክራይበሮቹን እንትላሉ እና እሱ ሁሉ ሪስክ ወስዶ ነው ያደርገውና ምስጋና ይገባዋል። ለቤተሰቦች ደግሞ ቋሚ የሆነው ሰብስክራይብ ላደረጉ ታላቅ ምስጋና ይገባቸዋል። እናንተም ይሄንን ለምታዩ ምስጋና ይገባቸዋል። ፈጣሪ ኢትዮጵያን አትርፍ በመሙላት ይባርክ።